አላያችሁም? አሁን ይሄ አልተፈጨም። እዚህ ጋር በደንብ አላሻከርኩትም፣ በደንብ እንትን አላልኩትም። የፈጨሁት ነው ማለት ነው። ለምን ሽታው ራሱ እንዴት አባቱ እንደሚያምር ሀቂቃ ማለት ነው። በጣም በጣም ሽታው ይጥማል። እንዴት አድርጌ እንደማዘጋጀው በደንብ አድርጌ ያሳያችኋለሁ። እናንተ በደንብ ከተጠቀማችሁበት ለሽበት፣ ለሚነቃቀል ጸጉር፣ እንደዚህ ለደረቀ ጸጉር፣ እንደዚህ ደግሞ አብዛኛውን መዳም ቤቱ ናችሁ የማታበጥሩ እህቶች አላችሁ፣ ይሄ በጣም ይጠቅማችኋል ሀቂቃ ማለት ነው። ለምን በቃ ሁልጊዜ የምትጠቀሙት ከሆነ በጣም በጣም ይጠቅማችኋል ሀቂቃ። በደንብ ተልባውን ፕሮቲን ነው፣ ጥቁር አዝሙዱም ሁሉም ነገር ፕሮቲን ነው ማለት ነው። ገባችሁ? የሚጠቅማቸውን ነው። ኦርጋኒክ ነው። እንደዚህ ዝም ብሎ ሸርካ ላይ የሚሰሩ የተለያየ ኬሚካል እንትን የሚጨመርበት አይደለም ማለት ነው። እና ሀቂቃ ተጠቀሙትና ትነግሩኛላችሁ። ይህን ፈጭቼ ልምጣ። ይህን ፈጭቼን ያሳየዋችሁ ካልገባችሁ ብዬ ይህን ደግሞ ፈጭት አርጌ ከዛ ከዘይት ጋር እንዴት አርጌ እንደማድረግ አሳያችኋለሁ። ለእናንተ ይጠቅማችኋል። በቃ ለብዙ ነገር ተጠቀሙት። ይህን ተጠቀሙ። ይህን ዘይት ማለት ነው። ይህ ዘይት በጣም አሪፍ ነው። ለምን ለሚነቃቀል ቆዳ፣ ለምናምን ለብዙ ነገር ጥቅም አለው። ለብዙ ነገር ማለት ነው። ቀስ 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 እያልኩ ብዙ ነገር እሰራላችኋለሁ በዚህ ዘይት ማለት ነው። እዚህ እኛ ጋር $35 ነው የሚሸጠው። ከእናንተ በተለያየ አገር የተለያየ ዋጋ አለው። ግን ይህን ብትጠቀሙ በጣም አሪፍ ነው ብዬ ነው የማስበው። ለምን ያሳየዋችሁ ሚስጥሩ ከዚህ ማለት ነው። እና ቀስ እያረኩ አሳያችኋለሁ። እናንተ ግን ሰብስክራይብ፣ ላይክ፣ ሼር አድርጉ። ሀቂቃ በጣም ትጠቀሙበታላችሁ ውዶች። እንደዚህ አድርጋችሁ ለ40 ደቂቃ እያማሰላችሁ በደንብ ማተክተክ አለባችሁ። ለምን ካላችሁ እንደዚህ የምታረጉት በእንፋሎት ነው ማለት ነው። ከዛ ጋር ውሃ ምናምን አይጨመርበትም። እንደዚህ እያደረጋችሁት እንትን ስትሉ ውስጡ ላይ ያለው ፕሮቲን፣ ውስጡ ላይ ያለው ጠቃሚ ነገር ወደ ቅባቱ እንዲወጣ ይሆናል ማለት ነው። ይህም እኔ ለስንት ደቂቃ ነው የማረገው መሰላችሁ? ለ40 ደቂቃ እያማሰልኩ እየከደንኩ እንደዚህ አረገዋለሁ ማለት ነው። ለምንድን ነው እንደዚህ የማረገው? ከውስጡ ያለው ፕሮቲን ወይም ከውስጡ ያለው ነገር እንዲወጣ ስለምፈልግ ነው ማለት ነው። አያችሁ፣ ከውስጡ ያለው ብዙ ፕሮቲን አለ ለፀጉራችን የሚጠቅሙ ማለት ነው። ለሽበት የሚያጠፋ እንደዚህ ለፎረፎር እንደዚህ ለብዙ ጥቅም አለው ማለት ነው። ለራሳችን ቅል ያንን ደግሞ ግዴታ እንደዚህ እያማሰልኩ እንደዚህ እከነዋለሁ፣ እከፍተዋለሁ። ለስንት ደቂቃ? ለ40 ደቂቃ ያክል እያማሰልኩ ነው የማረገው። ይቅርታ ያው እንግዲህ አንድ እጅ ማለት እየቀረጽኩ እንትን እያልኩ ስለሆነ ነው። እንትን ካለባችሁ እኔ አሁን የተጠቀምኩት ምንድነው የዘይቱን ዘይት ነው። ዘይቱን ደግሞ ስትገዙ ኦርጋኒክ ቢሆን መልካም ነው። እንደዚህ እያደረጋችሁ በደንብ እያማሰላችሁ ለ40 ደቂቃ በእንፋሎት እንትን እንዲል ታረጉታላችሁ። እንፋሎቱ ለምንድነው የሚጠቅመው ካላችሁ ጥሩ ነው። ገባችሁ? ለብዙ ነገር ለጤናችን ጥቅም አለው። እንደዚህ አድርገን ለስንት ደቂቃ እንተዋለን? ለ40 ደቂቃ። ለ40 ደቂቃ ስንተወው ግን እያማሰልን ነው። ኦር በ5 ደቂቃ በ6 ደቂቃ እንደፈለጋችሁ ብቻ ለ40 ደቂቃ እንደዚህ አድርጋችሁ እንትን ስትሉት እያማሰላችሁ መሆን አለበት። ለምን የውስጡ ያለው እንዲመዘመዝ የውስጡ ያለው እንትን ስታማስሉት እየተመዘመዘ ፕሮቲኑ ይወጣል ማለት ነው። ፕሮቲኑ ሲወጣ ደግሞ ለእናንተ ይጠቅማችኋል። ለሚነቃቀል እንደዚህ ጫፉ ለሚደርቅባችሁ እንትን ጸጉር እንደዚሁም ደግሞ የሚሰባበራል። አሁን አብዛኞቻችሁ አንዳንዴ ከመዳን ቤት ስትሆኑ አይመቻችሁምና እኔም ሲያጋጥሚ ስለነበረ ነው ማለት ነው። አብዛኞቻችን አናበጠርም። ለዛ ደግሞ ይሄ በጣም አስፈላጊ ነገር ነው። ስታረጉት ደግሞ በደንብ ሜሳጅ ተጠቀሙ። ሜሳጅ ማድረግ አለባችሁ። ሜሳጅ ኢምፖርታንት ጉዳይ ነው። ገባችሁ? ሜሳጅ ስታረጉ የራስ ቅላችሁ ማለት ነው። ይሄ የተዘጋ ሊኖረው ይችላል፣ የተሰበረ ጸጉር ሊኖረው ይችላል። ያንን በደንብ ሜሳጅ ስታረጉ ያን እንትኑ ቦታ እየተከፈተለት ጸጉራችሁ እንደገና አዳዲስ ነገር እያበቀለ በጣም እያማረ እያሸበረቀ
ይመጣል ማለት ነው። ሀቂቃ ከምር እኔ ፀጉሬን ከፍቼ ባሳያቸው በጣም ረጅም ነው። ለምን እንደዚህ አይነት ነገሮች በጣም ነው የምጠቀመው። ለምን ከማላመጥ ማዳመጥ የሚባል ነገር አለ። እኛ አብዛኛውን ብዙዎቹ ለሆዳችን ነው እንጂ የምንጨነቅ ለቆዳችን አንጨነቅም። ለቆዳችን ደግሞ ግዴታ መጨነቅ አለብን ማለት ነው። ለምን ቆዳችን የሆዳችን አንዱ አካል ነው። ገባችሁ? ራስ ቅላችን ሆነ እንደዚህ ፊታችን ሆነ እንደዚህ ሰውነታችን የሰውነታችን አካል ነው። ለዛ አካል ደግሞ ግዴታ ምንድነው እኛ ማድረግ ያለብን እንትን ማለት አለብን። እንደዚህ አድርገን ራሳችንን መጠበቅ አለብን። እኔ በጣም ከሚገርመኝ ነገር ልንገራችሁ በዚሁ አጋጣሚ አያይዤ፣ ብዙዎቹ ራሳቸውን ለመደበቅ ሲሉ ፀጉራቸው አጫጭር ከሆነ ምን ከሆነ በምንድን ነው የሚደብቁት መሰላችሁ? ሀቂቃ ማለት ነው። ወላሂ እኔ በጣም ስለሚገርመኝ እንትን የሚሉት ራሳቸውን የሚደብቁት የህንድ ፀጉር እየገዙ የሰው ፀጉር እየገዙ ማለት ነው። ያን ነገር ግን ጥሩ አይደለም። አብዛኛውን ሂዳችሁ እስኪ ጃጅቢት ላይ ጠይቁ። አብዛኛውን እንደዛ የሚጠቀሙ ሰዎች ካንሰር ያመጣል አይመከርም እየተባለ ነው። ገባችሁ? ግን እነሱ ሁሉ አይቅሬ ስለሆኑ ያንን ነገር ያረጋሉ ማለት ነው። ለምን ሁሉ አይቅሬ ናቸዋ። እነሱ ምን አስጨነቃቸው? ገባችሁ? ሁሉ አይቅሬ ማለት ነው። እና ከምንም እና ከማንም በላይ ራሳችሁን ጠብቁ ለማለት ያክል ነው። ምክንያቱም ከምንም እና ከማንም በላይ ራሳችሁን ስትጠብቁ ለማንም አይደለም ለራሳችሁ እንትን ትላላችሁ፣ ሰው ትሆናላችሁ። ግን የሰው ነገር እየገዛችሁ የህንዶችን ፀጉር እየተጠቀማችሁ ያነ ፀጉራችሁ እየሞተ ከዛ በኋላ ደግሞ በራሳችሁ መተማመን ሁሉ ይጠፋባችኋል ማለት ነው። እና እህቶቼ ከቻላችሁ የራሳችሁን ፀጉር እንጂ የህንዶችን ፀጉር አትጠቀሙት ለማለት ያክል ነው። በሁለተኛ ደረጃ ደግሞ ወንዶች ይህን ቅባት እንድትጠቀሙ ትፈልጋለሁ። ይህ ፊታችሁ እንደዚህ የተሰባባችሁ እንደዚህ በራ ያላችሁ ሰዎች ይህን ብትጠቀሙት ሀቂቃ በጣም ትጠቀሙበታላችሁ። በጣም ማለት ነው። ለበራ ፀጉር እኔ በጣም እመክራችኋለሁ። ከምር በጣም እመክራችኋለሁ። የሚጠቅማችሁ ነገር ነው የምሰራላችሁ። ባይዘዌ እኔ እየተጠቀምኩት ነው። ይህን ነገር ካሰብኩበት ለመስራት ማለት ነው በጣም ብዙ ጊዜ ሆኖኛል ማለት ነው። በደንብ አጥንቼ በደንብ ብዬ ነው እየሰራውላችሁ ያለው። ይጠቅማችኋል፣ ተጠቀሙበት። ከምሬ ነው የምነግራችሁ። ታመሰግኑኛላችሁ። በደንብ እንደምታመሰግኑ እርግጠኛ ነኝ። ግን እንደዛ ስታረጉ ደግሞ ሜሳጅ አትርሱ። ሜሳጅ ተጠቀሙ። ሜሳጅ ሁልጊዜም በደንብ አድርጉ። ፀጉራችሁ ልክ እንደ ምግብ ስለሆነ ሜሳጅ በደንብ ተጠቀሙ። አሁንም ደግሜ የምመክራችሁ ሜሳጅ ለሰው ልጅ አስፈላጊ ነገር ነው። ከሚገርማችሁ አብዛኛውን አረቦች አይታችሁ ከሆነ ከሳምንት አንዴ ወይም ከሳምንት 2 ጊዜ ሜሳጅ ያደርጋሉ ማለት ነው ለሰውነታቸው። ለምን ካላችሁ ለደማቸው እንዲዘዋወር እንደዚሁም ደግሞ ተሎ እንዳያረጁ፣ በሶስተኛ ደረጃ ደግሞ ራሳቸውን ለመጠበቅ ሜሳጅና ስፖርት ግድ ነው ማለት ነው። እና እህቶቼ በዛውም ገመድ ዘለል እያላችሁ እና ፀጉራችሁን ደግሞ አትርሱ። ገመድም ዘለል በሉ ለጤናችሁ። እና ባሎቻችሁ ጥለውን ሄዱ ሌላ ፈቀሩ ለምትሉ ደግሞ ይህ መፍትሄ ነው ማለት ነው። ለምን ራሳችሁን ትጠብቃላችሁ፣ ራሳችሁን ኮንትሮል ታደርጋላችሁ። ወንዶች ባሎቻችሁ እናንተን ትተው አይሄዱም ማለት ነው። ገባችሁ? ለምን ወንዶቻችን አሁን እናንተ አረብ ሀገር እየሰራችሁ እነሱ ኢትዮጵያ ያማረችዋን ሴት የሚይዙ ለምን እንደሆነ ታውቃላችሁ? እኛ ራሳችንን ስለማንጠብቅ ነው። እና አብዛኛውን ወንዶቹ እያልን መውቀስ የለብንም። የራሳችንን ጥፋት ማስተካከል አለብን ነው እምላችሁ። ምክንያቱም እኛ ራሳችን ሳናስተካከል ሂደን ወንዶችን የምንወቅሳቸው ነገሮች አብዛኛውን ስለማይገባኝ ነው። መጀመሪያ እናንተ ራሳችሁን መጠበቅ አለባችሁ። መጀመሪያ እናንተ ራሳችሁን ኮንትሮል ማድረግ አለባችሁ። ምክንያቱም እናንተ ራሳችሁ ስትኖሩ ነው ለሌላ ጊዜ መኖር የምትችሉት ማለት ነው። እና ከምሬ ነው የምነግራቸው። እኔ ብዙ ሰዎች አወራለሁ እና ብዙ እህቶቼ ባሌ ጥሎኝ ሄደ። እንዲያውም አንዲት እህቴ 6 ዓመት አረብ ሀገር ተቀምጬ ያው በቃ ሰውነቴ ራሴን ስለማልጠብቅ ምን ስለማልል ባሌ ሌላ ቆንጆ አይቶ ሸበለለ እያለች ነበረ። እና ምን ልላችሁ ፈልጌ ነው ይህ ሁሉን ያወራሁት፣ ራሳችሁን ካልጠበቃችሁ ወንድሞቻችን ወይም ወንዶቻችሁ ወይም ባሎቻችሁ ጥለዋችሁ እንዳይሄዱ
ራሳችሁን ኮንትሮል ማድረግ የእናንተ ፋንታ ነው። ወንዶቹ ጥለውኝ ሄዱ እንደዚህ ያሉ ብትሉ ትርጉም የለውም። ለምን ራሳችሁን ሳትጠብቁ ማለት ነው። እና ይህን እንደዚህ አድርጌ በደንብ ከድኜ ለ15 ቀን አስቀምጠዋለሁ ማለት ነው። ለ15 ቀን አስቀምጠዋለሁ። እናንተ ግን ምንድነው የምታረጉት? ጧት ወይም ደግሞ በኤኒ ታይም በተመቻችሁ ሰዓት ትከፍቱትና በጊስጥር ነው የምትሸፍኑት። ከጨለማ ቦታ ነው የምታስቀምጡት። ትሸፍኑና ከዛ ከቀን አንድ ቀን በተመቻችሁ ቀን ታማስሉታላችሁ ማለት ነው። እያማሰላችሁ ለ15 ቀን ያክል ግዴታ መቀመጥ አለበት። ለምን? ፕሮቲኑ ሁሉ ነገር እንዲወጣ ማለት ነው። እንደዛ ካልሆነ ጥቅም የለውም። ምክንያቱም የምትጠቀሙበትን አይደል እናንተ የምትፈልጉ እንደዚህ እያደረጋችሁ ጧት ከእንቅልፋችሁ ብድግ ስትሉ ሻይ ልጠጡ ስትሉ ከመዳን ቤት አይደለ ምስል አድርጋችሁ መልሳችሁ ክድን ታርጉትና ከ15 ቀን በኋላ ስታጠሉት ምን ያክል ወፍራም እንደሆነ ምን ያክል እንደምትጠቀሙበት እኔ ነው የማውቀው ማለት ነው። ያንን ነገር ደግሞ በሌላ ቪዲዮ ሳጠለው እንትን ስለው ይዤላችሁ እመጣለሁ። ሀቂቃ በጣም ይጠቅማችኋል። እናንተ ግን በደንብ አድርጋችሁ በአላህ ተጠቀሙትና ኮሜንት መታችሁ እንድታስቀምጡልኝ እፈልጋለሁ። በእርግጠኝነት ደግሞ እንደሚጠቅማችሁ በጣም እርግጠኛ ነኝ። እኔ ራሴ የተጠቀምኩበት የጠቀመኝ ስለሆነ ማለት ነው። እና ለሽበታችሁ በተለይ በጣም ለሸበተባችሁ እህት ወንድሞቼ፣ እንደዚህ ለተነቃቀለባችሁ፣ ለተሰባበረባችሁ፣ ጫፉ ለተሰባበረ ግን መርሳት የሌለባችሁ ነገር ሜሳጅ እንዳትረሱ እና ደግሞ በእንፋሎት ስለሆነ ድስቱን ክድና አድርጉት። በየ25 ደቂቃው ክድና አድርጋችሁ በየ5 ደቂቃው እየከፈታችሁ አማስሉት። ከዛ ለ15 ቀን ተከኖ ይቀመጣል። ግን በየቀኑ እየከፈታችሁ ወይም በየ2 ቀኑ ክፍት አድርጋችሁ እንደዚህ አማስላችሁ ክድና አድርጋችሁ ለ15 ቀን ታስቀምጡታላችሁ። በደንብ ከ15 ቀን በኋላ ሳጠለው ይዤላችሁ እመጣለሁ። በደንብ ይጠቅማችኋል። በዚሁ አጋጣሚ እህት ወንድሞቼ ሼር አድርጉ። መግዛት የምትፈልጉ ካላችሁ ደግሞ የትም ቦታ እልካለሁ። በተለይ እንደዚህ የአሜሪካና ካናዳ ያላችሁ ይጠቅማችኋል። እኔንም አበረታቱን፣ እዘዙኝ እላችኋለሁ። ለማንኛውም እህት ወንድሞቼ ነገር በደንብ ስለሚጠቅማችሁ ሰብስክራይብ፣ ላይክ፣ ሼር አይረሳ። አሳያችኋለሁ። ፓርት 2 ይዤ እመጣለሁ። ሰላም አለይኩም።